ሰላም የአቤልን እናት ወርቅ ሰርቃኛለች በማለት በሐሰት ፖሊሶችን ቤት ድረስ ጠርታ ታስይዛታለች። አቤልም በጣም ይደነግጣል። ቆይ የምን ወርቅ ነው ምንድን ነው ብሎ ይጠይቃል። አቤልን ስለምታፈቅረው በውሸት መጠጥ አጠጥታ አብረን አድረናል እያለች ታስፈራራዋለች። ይህንም ደግሞ ለሰላም እነግራታለሁ እያለች ስለምታስፈራራው ማግኘት አይፈልግም። እናው መንገድ ላይ ስታገኘው አቤል ትለዋለች። ቆይ አንቺ ምንድነው ከኔ የምትፈልጊው ምንድን ነው ይላታል። በቃ መነጋገር አለብን እሻውን ቤት ሄደን እንነጋገር ትለዋለች። እሱም በጣም ይበሳጭና ወደ ቤት ሄዳሉ። አቤልም ተደብቆ ነበረ። ወደዛ ዘወር ይልና ወደ ነፂ ቤት ይሄዳል። ግን ምንድነው ችግርህ ትለዋለች። ምንም ችግር የለም፣ ችግር ይሆንሽብኝ አንቺ ነሽ። ቆይ ፍቅራችን ነው ወይንስ ደግሞ አብረን ማደራችን ነው ችግር የሆነብህ ትለዋለች። አቤልም በጣም ይደነግጥና አፍሽን ዝጊ ይልና ነፂን አፏን ያስይዛታል። አቤላ በስነስርዓት አውራኝ ትለዋለች። ይኸውልሽ የምናወራው ነገር ካለ በስነስርዓት ቀስ ብለን ተረጋግተን እናውራ ይላታል። እሺ አሁን ከኔ ምንድን ፈለግሽው ይላታል። አቤልም ፍቅርና እንክብካቤ ስመሆን ነው እንፈልገው። አልሆንሽም ተይኝ፣ እኔን የራሴን ህይወት እንድኖር እባክሽን ፍቀጅልኝ ይላታል። አቤልም ትሰማኛለህ፣ የማይሆን ነገር የለም፣ አስፈላጊ ከሆነ ለሰላም አብረን እንዳደርን እነግራታለሁ ትለዋለች። እረፊ ነፃነት፣ አትፈታተኝኝ፣ ይህም ማድረግ አትሺ ብሎ አቤልም በጣም ይጮባታል። ትስቅበታለች፣ ታሾፍበታለች። አቤል በጣም ተናደደ፣ እራሱን መቆጣጠር አቃተው። እረፊ ነፃነት፣ አሳቂብኝ ይልና በጥፊ ይመታታል። ነፂም ትወድቃለች። አቤል በጣም ይደነግጣል። እጁን ተንቀጠቀጠ። ነፃነት ገደልኳት እንዴ እያለ በጣም ይደነግጣል። ነፂ ምንም አይነት እንቅስቃሴ የላትም። በጣም ነው የደነገጠው። በቃ ገደልኳት ማለት ነው እያለ እጁ የተንቀጠቀጠ ኦንኪን ማድረግ ደግሞ ምንም ነገር ማድረግ አልቻለም። ነፂ እራሷን ስታወድቃለች። አቤልም ደረቷ ላይ ሲያይ ወይኔ ሙታለች እያለ መጮ ጀመረ። ነፂን ጥሏትኝ እየሮጠ ወደ ውጭ ትሄዳል። እየተንቀጠቀጠ ነው። አቤል እናት ቤት እያጸዳች ነው። ጠረጴዛ ተወለውላለች። ሰላም ትመጣና ስሚ አንቺ ወርቁን አገኘሽው ብላ ትጠይቃለች። ኩሽ እኮ እኔ ምንም አይነት ወርቅ አላየውም። እሺ ይሁን፣ ቅድም ልጅሽ መጥቶ ነበር አደለ? ወርቁን ለእሱን የሰጠሽው? እባክሽን እሱ እንደዚህ አይነት ነገር አይነካካውም። ትሰሚኛለሽ? 10 ደቂቃ ሰጥሻለሁ። ወስደሽ ወርቁን ቶሎ ቦታው አስቀምጭ። ይኸውልሽ በዚህ 10 ደቂቃ ውስጥ የማትመጭ ከሆነ እስከነ ልጅሽ ዘብጥያ ነው ምጥልሽ ብላ ሰላምም ትጮባታለች። ባንሽ ሌባ ነሽ አይገርምሽም ስትላትኝ የአቤል እናትም በጣም ታዝናለች። የአቤል እናት አንገቷን ደፍታ ለልጇ ነበረ ሰላም ብዙ ነገር እያረጋቻት ነው። በተለይ ደግሞ የዲኤንኤ ምርመራ ቀይር አባትኝ ይህን ነገር ደግሞ ከልጇ ጋር ስለለያየቻት እናቴ ናች ብሎ አቤል ተቀብሏት ነበር። ነገር ግን ደግሞ እሷ በቀየረችው የዲኤንኤ ምርመራ አይደለችም ስለተባለ አቤልም እናቱን ሳይሆን ሰላምን ነው የሚሰማትኝ። እናም የአቤል እናት ውሳኔ የወሰኑት ምንድነው ከእንደገና ዲኤንኤን ማድረግ ነበረ። ያን ነገር አደርጋለሁ ስትል ነው ሰላም ወርቅ የጠፋ ብላ ይህን ነገር ያመጣችው። አቤል በጣም ደንግጦ ወደ ቤቱ ተመልሰዋል። ግን ደግሞ ቤት መግባት አልቻለም። የአቤል እናትም ሰላም በተናገረቻትኝ በጣም እያለቀሰች ነው። አቤል ነፂን እንደገደላት ነው የሚያውቀው። ነፂ ራሷን ስታ ወድቃለች። ሲጨቃጨቁ ባላሰበው ነገር በጥፊ ሲመታት ነበር የወደቀችው። እናም አሁን ሞታለች ብሎ በጣም ደንግጠዋል። የሚያደርገውም ጠፍቶታል። በቃ ተደብቆ የሆነ ሌላ ሰው የመጣበትም እየመሰለው ዘወር እያለ ያያል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ድራማ እየላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ልመጣ። እናቱም እያለቀሱ ነው። ምን ሆንሽ እማዬ ብሎ ይጠይቃታል። ምን ሆንኩ የኔ ልጅ ምን ሆንክ ትለዋለች። አቤል
ከራሱ አይደለም። በጣም ደንግጠዋል። ቆይ አንተ ግን ምን ሆነ ነው? ፊት ደግሞ ምንድን የሚመስለው? እማዬ ትንሽ አማኝ ነው ይላታል። እሺ ተነስና ትንሽ አረፍ በል፣ ቡና ማፈላለለው፣ ተነስ ግባ ትለዋለች። እሺ እማዬ ብሎ እሱም ወደ ውስጥ ይገባል። ግን ደግሞ ሀሳብ ላይ ነው። አሞት ሳይሆን አቤል ደንግጦ ነው። እዛ ነፂን ያደረጋት ነገር እሱ ብቻ ነው የሚያውቀው። አቤልና ነፂ ያላቸውን ነገር ስለሰማች ስለተጣሉም ቆይ አንተ አቤል ጭራሽ ካንተን ብሰው ደግሞ ታኮርፋለህ እንዴ? ለምን አትነሳም? ትለዋለች። እናቱም ቡና እያፈሉ ነው። አክሽን ሰላምዬ በጣም ደክሞኛል ልረፍበት ይላትና በጣም ይተነፍሳል። በሩ ይንኳኳል። በጣም በሩ ሲንኳኳ አቤል ካለበት ተነሳ። ማን ነው እያለ አሞኛል ያለት ግን አሁን ላይ ግን ደንግጦ ነበር የተነሳው። በሩ ሲንኳኳ ማለትም ሰርቶት የመጣው ነገር ስላለ ያ ነገር ደግሞ ስላሳሰበው ነበረ። አቤት ይላል። ፖሊሶች ነኝ ብሎ ይደነግጣል። እሺ ምን ፈልጋችሁ ነው የመጣችሁት? ይላል። አቤል የመሰለው ነፂን እዛ ጎድቷ ስለመጣ የእሱ ነበር የመሰለው፣ ነገር ግን አይደለም። እናም እኛ የመጣ ነው ወርቅ ተዘርፎብናል ስለተባለ ነው ይላል። አዎ እኔ ነኝ የጠቆምኩት፣ እቺ ሴትዮ ወርቆችን ትዘርፋለች ትላለች ሰላምም እንዲህ ቆይ የኔ ፍቅር ስለምን ወርቅ ነው የምታወሪው? ይላታል። የኔ ውድ አንተ ምንም ነገር የምታውቀው ነገር የለህም። ወይዘሮ ብርቱካን ይኖራሉ እችት ውጪ ብላ ሰላም ትገፈትራቸዋለች። ገፈትራቸው ልቀቂኝ፣ አሁንስ አበዛሽው ይሉና እጇን ወደዚያ ይወረውሯታል። ኧረ ነው እንዴ? ለነገሩ እኮ ጥጋብ ወጥሮሻል ትላለች ሰላምም በደንብ አስተንፍሱልኝ እሺ በደንብ እያለች ሰላምም በጣም ተደስታ እማማ ሲከፉ ማየት ስለምትፈልግ እናም እሷን በጣም ደስ አላት። እማማን በጣም አዘኑ። አቤል ልጄ ነጠላ ቀብለኝማስ ይሉታል። ባዷቸውን ነበረ፣ ምንም አልለበሱም ነበር። አቤልን በጣም ይደነግጥና ቆይ ግን ምን እየተፈጠረ ነው እያለ ለማዘር ነጠላውን ይዞ ይመጣል። ቆይ ግን ምንድን ነው የተፈጠረው? ለምንድን ነው ግን የተፈጠረውን ነገር በግልጽ የማትነግሩኝ? ይላት። ማዬ ምንድን ነው የተፈጠረው? ስለምንድን ነው ወርቅ ነው የምታወሩትኝ? ምንድን ነው ቆይ የሆነው ነገር? ሰላምም እንዲህ ልብሽን ጥጋብ እንደወጣጠረውማ አይቀርም፣ እኔ ሰላምን አታቂኝም ማለት ነው እያለች በሯን ይዛ ተደስታለች። እማማም በጣም አዝነው ከፖሊሶች ጋር አብረው ይሄዳሉ። እባክሽን ንገሪኝ፣ ቆይ ስለምንድን ወርቅ ነው የምታወሪው? በቃ ተመለስ ይሉታል ፖሊሶችም። በቃ እናቱን ይዘዋት ሄዱ። ምንድነው እንኩት እያለ መጮ ጀመረ። አላስቀመጠውም የነፂ ነገር። ነፂን ምን አድርጓት እንደመጣ ስለሚያውቅ በቃ ምንድነው ያደረግኩትኝ? ቆይ አቤል ተረጋጋ እያለ ራሱን በራሱ ተረጋጋ ማለት ጀመረ። የጉዴ እስር ቤት ገብቼ ዘብጥ እያለ ወርድ ነው። ይሄም አይሆንም አቤል፣ ይሄም አይሆንም እያለ አቤልም በጣም ያለቅሳል። ቆይ ግን እኔ ነኝ ሰው የገደልኩት እያለ ይጮዋል። ፖሊስ ሲመጡ ለሱ ነበር የመሰለው። እናም አሁን ላይ እናቱ በመታሰሯ ምንም አልመሰለውም። እሱ ግን ያለውን ወይም ደግሞ ያደረገውን ነገር በራሱ ማመን አቅቶታል። በቃ ራሱን መቆጣጠር